ሰላም ጤና ለሁላችሁ ይሁን እያልኩ ውድ የዚህ መርሃ ግብር ተከታታዮች እንደምንሰነበታችሁ። ቸሩ አምላካችን እግዚአብሔር ከማንኛውም ክፉ ነገር ሁሉ ጠብቆ እድሜያችን ላይ እድሜ ጨምሮ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ባለፈው ትምህርታችን የማዕድናት ውሃ ጠቀሜታን አይተናል። ዛሬ ደግሞ ሌሎች ነገሮችን እናያለን። ለምሳሌ የዘይት፣ የቀዝቃዛ ውሃ፣ የሙቅ ውሃ፣ የሰማያዊ ብርሃን ሕክምና የሚሉ ነገሮችን እናያለን ማለት ነው። እንግዲህ በዘይትም አንድ የተጎዳ አካላችን ማከም እንደምንችል ነው በዚሁ መጽሐፍ ላይ የተገለጸው። ለምሳሌ የዝንጅብል ዱቄት ወይም የነጭ ሽንኩርት በመፍጨት እናዘጋጃለን። የዝንጅብል ዱቄቱን ወይም የሽንኩርቱን ዱቄት ካዘጋጀን በኋላ ጥቂት የምግብ ዘይት ቀላቅለን እናፈላውና ክዳን ባለው ብልቃጥ ውስጥ ጨምረን እናስቀምጠዋለን። ከዚያ እንግዲህ አንድ የሆነ አካላችን ወይም የአካል ክፍላችን በተጎዳ ጊዜ የህመም ስሜት በኖረው ጊዜ ያንን ተጎዳው አካል ላይ በማፍሰስ ማሳጅ ማድረግ፣ ማሸት፣ ይሄ አንድ የጤና መንገድ እንደሆነ ነው። እንግዲህ ይሄ የዘይት ሕክምና ይባላል ማለት ነው። በሁለተኛ ደረጃ የቀዝቃዛ ውሃ ሕክምና አለ። ደግሞ እንግዲህ ውሃ እንደምናውቀው በብዙ መንገድ ውሃ የሚሰጠው ጥቅም መቼም ተዘርዝሮ አያልቅም። በጸበሉም ተጠቅመን እንድናለን። ተጸልዮበት እግዚአብሔር ስም ተጠርቶበት ከልዩ ልዩ ደዌና በሽታ እንደምንድን ያው ለእናንተ አልነግርም። ለሚያውቅ ሰው ካስፈለገ በጸበል እንዴት መዳን እንደሚቻል በሰፊው ወደፊት እንደ እግዚአብሔር ፈቃድ እናያለን። የአንጀት ቁስለት፣ የጨጓራ የተለያዩ በሽታዎች በጸበል መዳን እንደሚቻል ሁሉ በሰፊው ወደፊት እናያለን። ለምሳሌ ሚጣቃ አማኑኤል ጸበል የአንጀት ቁስለትን ያድናል። ጸበሉ ማለት ነው። ከሌላ ቦታ የሌለ በዚያ ጸበል እንደዚህ አይነት ነገር ፈውስ እንደምናገኝ ታሪክ ይናገራል። ትግራይ ውስጥ ደግሞ አንድ የሆነ ጸበል አለ። ነጭ ነው ጸበሉ፣ እንደ ወተት ነጭ የሆነ ነው። እሱም እንደዚሁ የአንጀት ቁስለትን ያድናል። እንግዲህ ይህንን ቪዲዮ የምትከታተሉ በተለይ ትግራይ አካባቢ፣ እኔም ብዙ አላውቀውም፣ በመጽሐፍ ነው ያነበብኩት። እያፈላለኩ ነው ቦታው የትኛው ቤተክርስቲያን ጸበል ነው። እሱን እንደው ብታውቁ ካላችሁ እንደው ኮሜንት ብታደርጉኝ ወይም በስልክ ቁጥር ብትደውሉልኝ ትክክለኛ ቦታውን ያ ነጩ ጸበል ሲጠጣ የአንጀት ቁስለትን፣ የውስጥ ቁስለትን፣ የጨጓራ ቁስለትን ሁሉ የሚያድን እንደሆነ ነው። በዚህ በኦሮሚያ ክልል ደግሞ ዶኒ የሚባል ጸበል አለ። መራራ ነው ጸበሉ፣ መራራ ነው፣ ጨጓራን የሚያድን ነው። እሱ ዶኒ ማለት ወደዚህ ወደ ሶደሬ መሄጃ ነው። እሱ በቃ አለ እና
እንግዲህ የሁሉ ውሃ ነው። ያው ተጸልዮበት ደግሞ ጸበል እንለዋለን። በብዙ መልኩ ነው እና ዛሬ ከዚህ ከምናየው ቀዝቃዛ ውሃ ሕክምና ነው። ይሄ ቀዝቃዛ ውሃ ሕክምና ምንድነው የሚደረገው? ግማሽ ባሊ ቀዝቃዛ ውሃ እናዘጋጃለን። እንደገና ሁለት ትንንሽ ፎጣዎች ወይም ጨርቆች ባሊ ውስጥ እንነክርና አንዱን ብቻ ጨምቀን በማውጣት ከተጎዳው አካል ላይ ወይም ህመም ከሚሰማን አካል ላይ እናስቀምጠዋለን። ከአንድ ደቂቃ በኋላ እናነሳና ወደ ባሊው ያንን እንጨምረዋለን። ሌላውን ፎጣ ደግሞ ጨምቀን አሁንም የተጎዳው አካል ላይ በማስቀመጥ ፎጣዎችን በየደቂቃው በመለዋወጥ ህክምናውን ለአምስት ደቂቃ በማድረግ እንደዚህ አይነት ነገሮችን ብንጠቀም ያ የተጎዳው አካላችን ሊፈወስ እንደሚችል እና እነዚህን ፎጣዎች እያቀያየርን ካደረግን በኋላ በመጨረሻ ያን የተጎዳውን አካላችን ወይም የአካል ክፍላችን በፎጣ ወይም በብርድ ልብስ እንሸፋፍነዋለን ማለት ነው። በዚህ መልክ እንግዲህ የቀዝቃዛ ውሃ ሕክምና በመጠቀም ህመምን በቀላሉ ማስታገስ መፈወስ እንደምንችል ነው። በሌላ መልኩ እንግዲህ የምናየው ደግሞ የሙቅ ውሃ ነው። የሙቅ ውሃ ሕክምና አለ። እንግዲህ ፍል ውሃዎች ምን ያህል ፈውስ እንደሚሰጡ በየቦታው ፍል ውሃዎች አሉ። እንደ ወንዶ ገነት፣ ሶደሬ፣ አዲስ አበባም ፍል ውሃ የሚባል አለ። በተለያዩ እንግዲህ ፍል ውሃዎች አሉ። እነሱ በጸበል መልክም ያሉት እንዳሉ ሆነው ቤታችንም ውሃ አሙቀን ፈውስ ልናገኝ የምንችልበት ዘዴ እና ጥበብ አለ ለማለት ነው። እንግዲህ የሙቅ ውሃ ሕክምና ስናደርግ በአንድ ሰፋ ባለ ብረት ድስት ውስጥ 3 የሻይ ማንኪያ ጨው በመጨመር እናፈላለን። ሰፋ ያለ ብረት ድስት እናዘጋጅና በዚያ ውስጥ ሞልተን 3 የሻይ ማንኪያ ጨው በመጨመር እናፈላዋለን። በፈላ ውሃ ውስጥ ትንሽ ንጹህ ፎጣዎች ወይም ጨርቆች እንከታለን። አንደኛውን ፎጣ ጨምቀን እናወጣና በተጎዳው አካል ላይ ለአንድ ደቂቃ እናስቀምጠዋለን። ያን የጨመቅነውን ወይም የደረቀውን ፎጣ ደግሞ ወደ ብረት ድስቱ እንመልሰውና ሌላውን ጨምቀን በማውጣት የተጎዳው አካል ላይ ልክ በቀዝቃዛ ውሃ እንዳደረግነው እናስቀምጣለን። አሁንም እነዚህን ፎጣዎች እያፈራረቅን ለ5 ደቂቃ እናደርግና ስንጨርስ በዚያ በታመመው ሰውነታችን ላይ ያለውን ውሃ በደረቅ ጨርቅ ጠራርገን ያንን ከጠረግን በኋላ በሙሉ በብርድ ልብስ መሸፈን ነው ማለት ነው ያን የተጎዳውን አካል። እና ይሄ እንግዲህ የሙቅ ውሃ ሕክምና ነው በጠቅላላው ማለት ነው። ሞክሩት፣ ተጠቀሙበት፣ ጉዳት የለውም ማለት ነው። ሌላውና መጨረሻው የሰማያዊ ብርሃን ሕክምና ነው። እንግዲህ በሰማያዊ ብርሃን ወይም በብርሃኑ ጨረር የምናገኘው የጤና ሕክምና ነው። እንግዲህ ከጧቱ 4 ሰዓት እስከ ቀኑ 10 ሰዓት ድረስ ባለው ጊዜ ውስጥ ሰማያዊ መስታወት ወይም የመኪና በሮች ላይ የሚታየው አይነት መስታወት ፈልገን ማዘጋጀት ነው ያለብን። ከዚያ ያንን መስታወት በተጎዳው አካላችን ላይ በ45 ሴንቲግሬድ 45 ሴንቲግሬድ በማራቅ ማለት ከሰውነታችን ያን መስታወቱን 45 ሴንቲሜትር ሴንቲግሬድ አልኩ ሴንቲሜትር አራቅ እናደርግና እንይዘዋለን። ራቅ አድርጎ ይያዛል። ከዚያ መስታወት ላይ የፀሐዩ ብርሃን በመስታወቱ አልፎ ያንን የታመመውን አካላችን ከ10 እስከ 15 ደቂቃ
እንዲያርፍበት እናደርጋለን። እንግዲህ ይሄ እንዴት ነው የምናደርገው? ከጧቱ 4 ሰዓት እስከ ቀኑ 10 ሰዓት ድረስ ባለው ክፍለ ጊዜ ማለት ነው እንጂ ለሕክምና የምንጠቀማት ደቂቃ ከ10 እስከ 15 ነው። ያን መስታወቱን ጨረር የሚያስተላልፍ መስታወት ወይ የመኪና አይነት መስታወት አዘጋጅተን ከተጎዳው አካላችን 45 ሴንቲሜትር ራቅ አድርገን እናስቀምጠውና ያ ጨረሩ ፀሐዩ በዚያ ያንን የተጎዳውን አካላችን ቆሰለ ሊሆን ይችላል፣ የደቀቀ ሊሆን ይችላል፣ ያንን እንዲያገኘው እናደርጋለን። ከ10 እስከ 15 ደቂቃ ያ የፀሐዩ ጨረር እንዲያርፍበት እናደርጋለን ማለት ነው። ፀሐይ ካላገኘን ደግሞ በ60 ዋት አምፖል ላይ ሰማያዊ ቀለም ያለው ደረቅና በጣም ስስ የፕላስቲክ ወረቀት እናዘጋጅና 4 ዙር እንጠቀልለዋለን። መብራቱን ከዚያ እናበራና አምፖሉን ወይም ያንን እንትኑን ከተጎዳው አካል 50 ሴንቲሜትር እናርቀውና ያ የአምፖሉ ብርሃን ከ10 እስከ 15 አሁንም ከ10 እስከ 15 ደቂቃ በዚያ ወደ ተጎዳው አካል ብርሃኑን እንዲለቅ ወይም ጨረሩን እንዲለቅ እናደርጋለን። ብርሃን በውስጡ አልፎ ቆዳው ላይ እንዲያርፍ እናደርጋለን ማለት ነው። ያንን ላስቲኩን ማለት ነው የፕላስቲክ ወረቀቱ ብርሃኑ አልፎ የተጎዳው አካል ላይ በዚያ አልፎ የተጎዳው አካል ላይ እንዲያርፍ እናደርገዋለን። ለስንት ደቂቃ? ከ10 እስከ 15 ደቂቃ። በእነዚህ እንግዲህ ነገሮች ራሳችን በቀላሉ ያለምንም ወጪ በቀላል ድካም እንትን እንላለን ማለት ነው። ስለዚህ ይሄንን ሕክምና እንጠቀም ነው የምለው። እንግዲህ ዛሬ ያየናቸው የዘይት ሕክምና፣ የቀዝቃዛ ውሃ ሕክምና፣ የሞቀ ውሃ ሕክምናና የሰማያዊ ብርሃን ሕክምና የሚባሉትን በቀላሉ እነዚህን እንድንጠቀም ነው። ለዛሬው በዚሁ ይበቃናል። ሁላችሁም ይህን ፕሮግራም እንድትከታተሉ ሌሎችም እንዲጠቀሙበት ላይክ፣ ሼር፣ ሰብስክራይብ አድርጉ። ያልገባችሁ ነገር ካለ ስልክ አስቀምጣለሁኝ፣ ደውሉልኝ። በበለጠ አብራርተን እንዲገባችሁ እንድትረዱት ማድረግ ይቻላል። ለዛሬው በዚሁ ይበቃናል። ሰላም ሁኑ።